ዛሬ በቤታችን በስራ ቦታችን እንዲሁም በጉዟችን ሁሉ የማንለያቸው የፕላስቲክ ውሃ ጠርሙሶች ስለሚያስከትሉት አስደንጋጭ የጤና ምስጢር እንነጋገራለን። አብዛኞቻችን ፕላስቲክ ውሃን ለመያዝ ምቹ ነው ብለን እናስባለን። ነገር ግን ያን የያዝነውን ውሃ መርዝ እያደረገው እንደሆነ ብታውቁስ? ጤና ይስጥልኝ። እመቤት ነዳ እባላለሁ። የስነ ምግብ ባለሙያ ነኝ። በዚህ ቪዲዮ ፕላስቲክ መጠቀም ለሆርሞን መዛባት፣ ለካንሰር ህመም እንዴት እንደሚያጋልጠን መፍትሄዎቹን ጭምር በዝርዝር እንመለከታለን። እስከ መጨረሻው አብራችሁኝ ቆዩ። የፕላስቲክ ጠርሙሶች እንዲጠነክሩ ወይም እንዲለሰልሱ ተብለው የሚጨመሩ ኬሚካሎች አሉ። ከነዚህም ውስጥ ዋነኞቹ ቢስፌኖል ኤ ወይንም ቢፒኤ ተብሎ በምህጻረ ቃል የሚገለጸው እንዲሁም ፊታሌትስ ይባላሉ። ቢፒኤ ወይንም ቢስፌኖል ኤ ይህ ኬሚካል በሰውነታችን ውስጥ እንደ ኤስትሮጅን ሆርሞን ሆኖ በመስራት የሆርሞን መዛባትን ይፈጥራል። ይህም ለኛ ለሴቶች የወር አበባ መዛባት፣ ለወንዶች ደግሞ የዘር ፍሬ ጥራትን መቀነስ ያስከትላል። ፋታሌትስ የሚባሉት ደግሞ ፕላስቲኩ እንዳይሰበር የሚያደርጉ ናቸው። እነዚህ ኬሚካሎች ከጠርሙሱ ለቀው ወደ ውሃው ይገባሉ። እኛ ውሃውን ስንጠጣ በቀጥታ ወደ ደማችን ይቀላቀላሉ። የፕላስቲክ የውሃ ጠርሙስ መኪና ውስጥ እስኪሞቁ ድረስ ሊቆዩ ይችላሉ። እንዲሁም በብዛት የምናስተውለው በየሱቁ በር ላይ ፀሐይ የመታቸው ተደርድረው እናስተውላለን። ይህ ትልቅ አደጋ ነው። ሙቀት የፕላስቲክን ኬሚካላዊ ትስስር ያላላል። ፕላስቲኩ ሲሞቅ ውስጥ ያሉት መርዛማ ኬሚካሎች በከፍተኛ ፍጥነት ወደ ውሃው ይገባሉ። በተለይ ደግሞ ደጋግመን የምንጠቀምባቸው ጠርሙሶች ውጫዊ አካላቸው እየተሰነጠቀ ስለሚሄድ ለኬሚካል ፍሰቱ የበለጠ አመቺ ይሆናሉ። በመሆኑም አንድ ጊዜ ታሽጎ የተሸጠ የፕላስቲክ ጠርሙስ ደጋግሞ መጠቀም ለጤና ጠንቅ ስለሚሆን ብናስወግደው ይመከራል። አሁን ደግሞ ስለ ማይክሮ ፕላስቲክ ወይንም በአይን የማይታዩ የፕላስቲክ ቅንጣቶች እናውራ። እነዚህ በአይን የማይታዩ በጣም ጥቃቅን የፕላስቲክ ስብርባሪዎች ናቸው። ጥናቶች እንደሚያሳዩት በ1 ሊትር ውሃ ውስጥ በአማካይ እስከ 240 ሺህ የሚደርሱ ጥቃቅን የፕላስቲክ ቅንጣቶች ሊገኙ ይችላሉ። እነዚህ ቅንጣቶች ወደ ሆዳችን ሲገቡ የአንጀት መቆጣትን ወይንም ኢንፍላሜሽንን ያስከትላሉ። የሰውነታችንን በሽታ የመከላከል አቅም ወይንም ኢሚዩን ሲስተም ያዳክማሉ። በጊዜ ብዛትም በተለያዩ የሰውነታችን ክፍሎች ውስጥ በመከማቸት ለከባድ የጤና እክሎች ይዳርጋሉ። እስቲ ቆም ብለን እናስብ። ዛሬ ጠጥተን የምንጥለው አንድ የፕላስቲክ ጠርሙስ መጨረሻው የት ነው? ብዙዎቻችን ቆሻሻ ውስጥ ጣልኩት፣ ተገላገልኩት ብለን እናስባለን። እውነታው ግን ከዚህ የራቀ ነው። አንድ የፕላስቲክ ጠርሙስ መሬት ውስጥ ተቀብሮ ሙሉ በሙሉ ለመጥፋት እስከ 450 ዓመታት ሊፈጅበት ይችላል። ይህ ማለት አሁን የጠጣንበት ጠርሙስ የልጅ ልጆቻችን እስኪወለዱ ድረስ አካባቢውን እየበከለ ይቆያል ማለት ነው። ነገር ግን ዋናው አደጋ ፕላስቲኩ መቆየቱ ብቻ አይደለም፣ መሰባበሩ ወይንም መድቀቁ ነው። ፕላስቲክ በፀሐይና በነፋስ አማካኝነት እየደቀቀ ሲሄድ ወደ ማይክሮ ፕላስቲክ ይቀየራል። እነዚህ ደቃቅ ቅንጣቶች ከአፈር ጋር ይዋሃዳሉ፣ ወደ ወንዞችም ይገባሉ። እዚህ ጋር ነው ትልቁ ወጥመድ የሚፈጠረው። በውሃ ውስጥ አሳዎችና ሌሎች የውሃ ፍጥረታት ፕላስቲኩን እንደ ምግብ ይውጡታል። በእንስሳት ደግሞ ከብቶች ፕላስቲክ የተደባለቀበትን ሳር ሲበሉ ወይም በፕላስቲክ የተበከለ ውሃ ሲጠጡ ወደ ሰውነታቸው ይገባል። ይህ በሳይንሱ ፉድ ቼን ወይም የምግብ ሰንሰለት ይባላል። እኛ የጣልነው ፕላስቲክ ተሰባብሮ በእንስሳቱና በእጽዋቱ በኩል አልፎ ዛሬ በምንመገበው ስጋ፣ ወተትና አትክልት ውስጥ ተደብቆ ተመልሶ ወደኛው ይመጣል። ይህ ማለት እኛ የጣልነው መርዝ ዞሮ እኛኑ መልሶ ይወጋናል። ስለዚህ የፕላስቲክ አጠቃቀማችንን ስንቀንስ አካባቢን ብቻ እያዳን አይደለም፣ የራሳችንን የልጅ ልጆቻችንንና የተተኪውን ትውልድ ደምና የሰውነት ክፍሎች ከፕላስቲክ ወረራ እየጠበቅን ነው። እስካሁን ያየናቸው መረጃዎች
ሊያስፈሩ እንደሚችሉ አውቃለሁ። ነገር ግን መፍትሄው እጃችን ላይ ነው። ጤናችንን ለመጠበቅ የአኗኗር ዘይቤያችንን በትንሹ መቀየር በቂ ነው። ታዲያ ምን ማድረግ አለብን መሰላችሁ? እነዚህን 4 ቀላል ነጥቦች ተግባራዊ ማድረግ። አንደኛው የመስታወት፣ የብርጭቆ ወይም የኒኬል ወይንም ስቴንለስ ስቲል ተብሎ የሚጠራውን ብረት ጠርሙሶችን ተጠቀሙ። የመስታወትና የኒኬል ጠርሙሶች ከፕላስቲክ የሚለዩት ምንም አይነት ኬሚካል ወደ ውሃ ውስጥ አለመልቀቃቸው ነው። በተለይ የኒኬል ወይንም ስቴንለስ ስቲል ጠርሙሶች በጉዞም ሆነ ለስራ በጣም ምቹ እና ለረጅም ጊዜ የሚያገለግሉ ናቸው። አንድ ጊዜ ገዝተን ለዓመታት በመጠቀም ጤናችንንም ገንዘባችንም ማዳን እንችላለን። ሁለተኛው ወደ ባህላዊና ተፈጥሯዊ የሸክላ ዕቃ እንመለስ። ውሃን በሸክላ ዕቃ ወይም በእንስራ ማስቀመጥ ትልቅ ጥበብ ነው። ሸክላ ውሃን በተፈጥሮ መንገድ ከማቀዝቀዙም በተጨማሪ ምንም አይነት ሰው ሰራሽ ኬሚካል የለውም። ይልቁንም ውሃው የፒኤች መጠኑ የተመጣጠነ እንዲሆን ይረዳል። በቤታችሁ ውስጥ ቢያንስ ለሚጠጣ ውሃ የሸክላ ዕቃን ብትጠቀሙ ትልቅ ለውጥ ታመጣላችሁ። ሶስተኛው ፕላስቲክን ከሙቀት ወይንም ከበረዶ ማራቅ። የግድ ፕላስቲክ ጠርሙስ መጠቀም ካለባችሁ በፍጹም ለፀሐይና ለሙቀት አታጋልጡት። መኪና ውስጥ ለረጅም ሰዓት የቆየ ወይም በፀሐይ የሞቀ ውሃን ከመጠጣት ይቆጠቡ። ያስታውሱ፣ ሙቀት በጨመረ ወይንም በጣም ቅዝቃዜ ባገኘው ቁጥር መርዛማ ኬሚካሎች ወደ ውሃው የሚገቡበት ፍጥነት በከፍተኛ ሁኔታ ይጨምራል። አራተኛው ከጠርሙሱ ስር ያለውን ሚስጥራዊ ቁጥር ይመልከቱ። እዚህ ላይ የምታዩት ፕላስቲክ የአቼቶ ቢሆንም 3 ማዕዘን ምልክት አለው። ነገር ግን ቁጥር አላገኘውበትም። ማንኛውም የፕላስቲክ ዕቃ ከስሩ በ3 ማዕዘን ምልክት ውስጥ የተቀመጠ ቁጥር አለው። ይህ ቁጥር የፕላስቲኩን አይነት ይነግረናል። ደህንነታቸው የተሻለ የሚባለው ቁጥር 1፣ 2፣ 4 እና 5 ናቸው። እነዚህ ቁጥሮች ያሉባቸው ፕላስቲኮች በአንጻራዊነት ለምግብና ለውሃ ተስማሚ ናቸው ተብለው ይታሰባሉ። አደገኛ የሚባሉት ቁጥሮች 3፣ 6 እና 7 ናቸው። እነዚህ ቁጥሮች ካሉባቸው ፕላስቲኮቹ በፍጹም ለጤና ተስማሚ አይደሉም። በተለይ ቁጥር 7 የቢፒኤ መፍሰስ ወይንም ኬሚካሉ ከፕላስቲኩ የመልቀቅ ዕድሉ በከፍተኛ መጠን መሆኑን ያሳያል። በነገራችን ላይ ብዙ የሃይላንድ ውሃ ከስር 3 ማዕዘንና ቁጥር ይኖራል ብዬ ፈልጌ ነበር፣ ማግኘት አልቻልኩም። እናንተ ማግኘት ከቻላችሁ ኮሜንት ላይ አጋሩኝ። እነዚህን ቀላል ጥንቃቄዎች በማድረግ ራሳችንንና ቤተሰባችንን እንዲሁም ሀገራችንን ከሚታዩ የጤና ጠንቆች መጠበቅ እንችላለን። ውድ ተመልካቾቼ፣ እስካሁን ያየናቸው መረጃዎች እንደሚያሳዩት ጤናችን ያለው በሌላ ሰው እጅ ሳይሆን በራሳችን ምርጫ ውስጥ ነው። ዛሬ የምናደርገው አንዲት ትንሽ ጥንቃቄ፣ ለምሳሌ የፕላስቲክ ጠርሙስን በመስታወት ወይም በብርጭቆ መቀየር ነገ ከሚመጡብንና ለመታከም ከሚከብዱ ስር የሰደዱ በሽታዎች ይታደጋል። አትርሱ፣ አካላችን እኛ የምንሰጠውን የምንመገበውን ግብዓት ተቀብሎ ነው የሚገነባው። ስለዚህ መርዛማ ኬሚካሎችን ሳይሆን ንጹህና ለጤና ተስማሚ የሆኑ ነገሮችን እንስጠው። ይህ መረጃ ለወዳጅ ዘመዶ ቢደርስ ትልቅ የጤና በረከት ሊሆን ይችላል። ስለዚህ አሁኑኑ ቪዲዮን ሼር በማድረግ የድርሻውን ይወጡ። እንደነዚህ ያሉ በሳይንሳዊ መረጃዎች ላይ የተመሰረቱ የጤና ትምህርቶች በየጊዜው እንዲደርሳችሁ ቻናላችንን ሰብስክራይብ አድርጉ፣ የደወል ምልክቷንም ይጫኑ። ከዚህ ርዕስ ጋር በተያያዘ በጥልቀት ማንበብ ለምትፈልጉ ምንጮቼን ዲስክሪፕሽን ላይ አስቀምጣለሁ። ጥያቄ ካላችሁ ወይም በፕላስቲክ ምትክ የምትጠቀሙባቸውን የተሻሉ መንገዶች ካሉ ኮሜንት ላይ አካፍሉኝ። ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ጤናማ ሆናችሁ ቆዩኝ።